ኢሞ ወይስ ዋትስአፕ? አብዛኞቻችሁ በሚባል ደረጃ እነዚህን ሁለት አፕሊኬሽኖች ትጠቀማላችሁ። ነገር ግን የሁለቱም ልዩነትና ለስልካችሁስ የቱ የተሻለ ነው የሚለውን አታውቁም። በዛሬው ቪዲዮአችን ላይ ደግሞ የቱ የተሻለ ነው የሚለውን በሰፊው እናያለን። ነገር ግን ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ፣ አይቆጥርባችሁም። በመጀመሪያ የምናየው የጥሪ ጥራት ነው። ይህን ስላችሁ ከሰው ጋር ስትደዋወሉ ያለው የጥራት መጠን ማለት ነው። በመጀመሪያ የምናየው አፕሊኬሽን ኢሞ ነው። ኢሞን በምናይበት ሰዓት በአነስተኛ የኢንተርኔት ፍጥነት የአውዲዮ ኮሉ ሳይቆራረጥ መጠቀም ያስችላል። ነገር ግን የቪዲዮ ኮሉ ጥራት አይኖረው ወይም ይቆራረጣል ማለት ነው። ዋትስአፕን በምናይበት ሰዓት ደግሞ የአውዲዮ ኮሉ ከፍተኛ ጥራት አለው። ነገር ግን ኢንተርኔታችሁን ይፈልጋል ወይም የኢንተርኔት ፍጥነትን ይጠቀማል ወይም ዳታ ይጠቀማል ማለት ነው። ይህን ካልኳችሁ መልእክትንና ሴኩሪቲን እናያለን ወይም መልእክት የምናስተላልፋቸው ሂደቶችና ደህንነቶችን እናያለን ማለት ነው። ይህን በምናይበት ሰዓት ዋትስአፕን በምናይበት ሰዓት መልእክትን፣ ፎቶ፣ ቪዲዮ እና የተለያዩ ፋይሎችን በደህንነት ያስተላልፋል። ኤንድ ቱ ኤንድ ኢንክሪፕሽንም አለው። ይህ ማለት የምትልኳቸውን እያንዳንዱን ፋይሎች ሌላ ሶስተኛ ወገን ወይም ሌላ ሶስተኛ ሰው ሳያየው ለተላከለት ሰው ያደርሳል ማለት ነው። ይህን ካልኳችሁ ስለ ኢሞ አንዳንድ ነገሮችን ልበላችሁ። ኢሞን በምናይበት ሰዓት ደግሞ መልእክትን፣ ቪዲዮ፣ ፎቶዎችን በቀላሉ ይልካል። ነገር ግን እንደ ዋትስአፕ ኤንድ ቱ ኤንድ ኢንክሪፕሽን የለውም። ይህ ማለት እናንተ የምትልኳቸው እያንዳንዱ ፋይሎች ፎቶም ሊሆኑ ይችላሉ፣ ቪዲዮዎች ሌላ ሶስተኛ ወገን ከተቋሙ ያየዋል ማለት ነው። ይህን ካልኳችሁ ግሩፕና የጥሪ ባህሪዎችን እናያለን። በመጀመሪያ የምናየው አፕ ዋትስአፕ ነው። ዋትስአፕ በምናይበት ሰዓት ከፍተኛ ግሩፕን መክፈት ያስችላል። ያ ማለት አንድ ሰው 1000 ግሩፖችን መክፈት ይችላል በዋትስአፕ አፕሊኬሽን ማለት ነው። እናም በአንድ ጥሪ ውስጥ ከ32 ሰው በላይ ማካተት ይችላል ይህ አፕሊኬሽን ማለት ነው። ኢሞን በምናይበት ሰዓት ደግሞ አነስ ያለ ግሩፕ መጠን የመክፈት አቅም ሲኖረው በዛው ልክ ደግሞ በአንድ ጥሪ ውስጥ ትንሽ መጠን ያላቸው ሰዎችን ያካትታል ማለት ነው። ይህን ካልኳችሁ የኢንተርኔት አጠቃቀምን እናያለን። የኢንተርኔት አጠቃቀምን በምናይበት ሰዓት ኢሞ በአነስተኛ የኢንተርኔት ፍጥነት የሚሰራ ሲሆን ዋትስአፕ ደግሞ ትንሽ ዳታን ይጠቀማል። ይህን ካልኳችሁ ደግሞ ምን ይሻለናል የቱን ትመርጥልናል ለምትሉ ከሆነ ኢንተርኔታችሁ አነስ ያለ ወይም አነስተኛ የኢንተርኔት ፍጥነት ያለው ስልክ ከሆነ በዛውም ደግሞ ጥሪያችሁ እንዳይቆራረጥ የምትፈልጉ ከሆነ ኢሞ ላይትን ወይም ኢሞን መጠቀም ትችላላችሁ። ነገር ግን ኤንድ ቱ ኤንድ ኢንክሪፕሽንን ወይም ደህንነትን ትልልቅ ግሩፖችን መጠቀም የምትፈልጉ ከሆነ ዋትስአፕን መጠቀም ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮሜንት ስር መጠየቅ ትችላላችሁ። ቴንክ